ነገሮች ይፋለሳሉ ብዬ አልጠብቅም። ነገር ግን ደግሞ እንዳሉ ከቀጠሉና ትሬንት አሌክዛንደር አርኖልድ ሎስ ብላንኮቹን የሚቀላቀል ከሆነ ከሊቨርፑል ወደ ሪያል ማድሪድ የተቀላቀለው ስድስተኛው ተጫዋች ሆኖ ይመዘገባል ማለት ነው። ለማንኛውም እነዚህ ስማቸውን የምትመለከቷቸው ተጫዋቾች እንግዲህ ከሊቨርፑል ወደ ሪያል ማድሪድ የተቀላቀሉ በታሪክ እነዚህ ተጫዋቾች ናቸው። ለምሳሌ ስቲቭ ማክማናመን በፍሪ ነበረ ወደ ሪያል ማድሪድ ሄዶ መቀላቀል የቻለው። ከዛ ባለፈ ማይክል ኦዊን ነው። ማይክል ኦዊን እንግዲህ ከ8 ሚሊዮን ፓውንድ ጋር እና እንዲሁ በአንቶኒዮ ኑኔዝ ነበረ እንዲሁ ድርድሩ መሳካት የቻለው። ከዛ ባለፈ እንዲሁ ጀርሲ ዱዴክ ነው። ጀርሲ ዱዴክም ቢሆን ከሊቨርፑል በፍሪ ነበረ ወደ ሪያል ማድሪድ እንዲሁ በነፃ የተቀላቀለው። ከዛ ባለፈ አልቫሮ አርቢሌዋ እሱም ቢሆን ደግሞ 3.5 ሚሊዮን ፓውንድ ያህል ወጥቶበታል ማለት ነው ከሪያል ማድሪድ ዘንድ። ከዛ ባለፈ እንዲሁ ዣቢ አሎንሶ በ30 ሚሊዮን ፓውንድ ነበረ እንዲሁ ሪያል ማድሪድን መቀላቀል የቻለው። እንዲሁ ሌላኛው በፍሪ ሊሄድ የሚችለው ተጫዋች ግን ትሬንት አሌክዛንደር አርኖልድ ነው ተብሎ ነው የሚጠበቀው። ለማንኛውም ሪያል ማድሪድ አሁንም ቢሆን ይሄ የብልጣብልጥነት መንገዱን በደንብ የተካነበት ይመስላል። ሌሎችንም ተጫዋቾች እንዲሁ ያመጣ ይሆን ወይስ ገንዘብ ይከፍልባቸው ይሆን? አብረን የምንመለከተው ይሆናል። በጣም ሀብታም ክለብ ነው አይደለ? በተለይ ደግሞ ስቴዲየሙን እንዴት አድርጎ እንደገነባ እናውቃለን። ከዛ ባለፈ የዋንጫ ባለቤት ነው። የበርካታ ያውም የአንድ የሁለት ሳይሆን የበርካታ ዋንጫ ባለቤት ነው። የበርካታ የሻምፒዮንስ ሊግ ዋንጫ ባለቤት ነው። ግን ገንዘብን እንዴት ማኔጅ ማድረግ እንዳለበት ያቅበታል። እንዴት ተጫዋችን መሳብ የሚቻል እንዳለበት፣ እንዴት ኢኮኖሚውን ራን ማድረግ እንዳለበት የሚያውቅ ክለብ በሚመስል መልኩ ምርጥ ተጫዋቾችን ግን በነፃ የሚያስኮበልልበት መንገድ አሁንም ቀጥሏል። እንግዲህ ወደፊትም የበለጠ አስጊ ይሆናል ማለት ነው። ግን ትሬንት አሌክዛንደር አርኖልድ ወደ ስፔን አቅንቶ ሪያል ማድሪድን የሚቀላቀለው ስድስተኛው ተጫዋች ይሆናል ማለት ነው በታሪክ ከሊቨርፑል ወደ ሪያል ማድሪድ ካመሩት ውስጥ። ፎሎ በማድረግ ቤተሰብ ነው። መልካም ጊዜ ይመቻችሁ። ከ2022-23 የውድድር ዘመን ጊዜ ጀምሮ እንግዲህ በተከላካዮች የተቆጠሩት ግቦች በፕሪሚየር ሊጉ ላይ እነዚህን ይመስላሉ። በዛ ላይ ደግሞ ተከላካዮቹም እነዚህ ናቸው። ጋብርኤል ማጋሌሽ ለምሳሌ 10 ያህል ግቦችን ለአርሰናል አስቆጥሯል። በተለይ ደግሞ አርሰናል የኮርና ኳስን ሲያገኝ እርግጠኛ መሆን እስከሚችል ድረስ ልክ ፔናልቲ እንዳገኙ ሁሉ ነው አይደለም የሚደሰቱት። የአርሰናልን ጨዋታ በተደጋጋሚ ስንመለከት ኮርና ሲመጣ ደስታቸውን፣ ምክንያቱም ጥሩ ገጮች ስላሏቸውን። አንደኛውና ተቀዳሚው ደግሞ ጋብርኤል ማጋሌሽ ነው። አርሰናል በሱ ግብ ሁሉ ሳይቀር ያሸነፈበት በርካታ ጨዋታ አለ። በተለይ የአጥቂ ክፍሉ መሳሳቱን ተከትሎ ጋብርኤል ማጋሌሽ የማስቆጠር ብቃቱ በተለይ የሄዲንግ ኳስ ላይ የቆመ ኳስ ላይ ጠንካራ ከመሆኑም አንጻር ብዙ ጊዜ የሱ ሄዲንጎች ይጠበቁ ነበር አንዳንድ ጨዋታዎችን ለማሸነፍ። ከዛም ባለፈ ደግሞ እንደነ ሚኬል ሜሪኖ አይነት ጥሩ ሄዲንግ ገጭም ስላላቸው ምናልባት እንደዚህ አይነት ግቦች ቢቆጠሩ አይገርምም። ግን ተከላካይ ሆነው በርካታ ግቦችን ያስቆጠሩ ስለሚል ርዕሱ ያው ጋብርኤል ማጋሌሽ ከ2022-23 የውድድር ዘመን ጀምሮ እንግዲህ ይህንን ቁጥር ማስመዝገብ ችሏል። ሆን ብሎ ነው አርሰናል ረጅም ተከላካዮችን የሚያመጣው። አይታችሁት ከሆነ በተደጋጋሚ በዚህ ሰዓት ላይ በተለይ ደግሞ ረጃጅም ተጫዋቾችን ነው ለማምጣት የሚሞክረው። ከዛ ባለፈ ጆስኮ ቫርዲዮል ነው። ጆስኮ ቫርዲዮል እንዲሁ ለማንቸስተር ሲቲ ተከላካይ ሆኖ ወደ 9 ያህል ግቦችን ማስቆጠር ችሏል ከፈረመበት ጊዜ ጀምሮ። እንዲሁ ፔድሮ ፖሮ በቶተናም ቤት ውስጥ ጥሩ ከሚባሉት ተከላካዮች መሀል ግንባር ቀደሙ ነው ብንል በዚህ ሰዓት ማጋነን አይሆንም። በተለይ ደግሞ የቶተናም የተከላካይ መስመር ተጫዋቾች አብዛኞቹ ያን ያህል የሚወራላቸው አይደሉም። እንደውም በተለይ ሚኪ ቫን ዴቨን ይሻላል እንጂ ሌሎቹ ያን ያህል የሚባሉ አይደሉም። በእርግጥ አሉ አይደለ እንደነ ክርስቲያን ሮሜሮ አይነት ምናምን፣ ግን ያን ያህል በቶተናም ሌቭል ልክ ቶተንሃም እኔ በክለቡ ደረጃ ልክ ናቸው ብዬ አላምንም። ምክንያቱም ክለቡ ትልቅ የሚባል ክለብ ነው። ያን ያህል የዋንጫ ታሪክ ላይኖረው ይችላል፣ ግን ደግሞ በፕሪሚየር ሊጉ ላይ ለየት ያለ የራሱን ስታንዳርድ የገነባ ቡድን ከመሆኑም አንጻር አንዳንድ ጊዜ ግዢዎቹ ላይ ጥያቄ ሊያስነሳ ይችላል። ግን ተከላካዮቹ ያን ያህል ናቸው ብዬ ነው የማስበው። በተለይ ደግሞ በዘንድሮው የውድድር ዘመን ከጉዳትም ጋር ታክሎበት በሌሎችም ምክንያቶች የተነሳ ያን ያህል ጠንካራ ተከላካዮች አልነበሩትም። ከሚኪ ቫን ዴቨን ውጪ ያን ያህል ይህን ያህል ጎላ ብሎ ሊጠቀስ የሚችል ተጫዋቾች አልነበሩ ይሆናል። ግን ፔድሮ ፖሮ ከፈረመበት ጊዜ ጀምሮ እንግዲህ 8 ያህል ግብን ለቶተናም ማስቆጠር የቻለው ሌላኛው ጥሩ ተከላካይ ነው። ይሄ ተከላካይ እንግዲህ ከስፖርቲንግ ቤት ነው የመጣው ካልተሳሳትኩኝ። ግን
ጥሩ ተከላካይ ነው። ፔድሮ ፖሮ በጣም አሪፍ እንደ ዊንግ ባክ በተለይ ደግሞ አጥቂዎችን እያገዘ የሚጫወትበት መንገድ ምናልባት ግቦችን እንዲያስቆጥር እድል የሚሰጠው ይመስላል። ከዛ ባለፈ ፋቢያን ሻር ነው የኒውካስትሉ ፋቢያን ሻር እንዲሁ 7 ግቦችን ያስቆጠረው ሌላኛው ተጫዋች ነው። ኤታን ፒኖክ የብሬንትፎርዱ 5 ቁጥር መለያ ለባሽ እንዲሁ እሱም 7 ግብን አስቆጥሯል ከ2022/23 የውድድር ዘመን ጀምሮ። ከዛ ባለፈ ትሬንት አሌክዛንደር አርኖልድ ተከላካይ ብቻም አይደለም ማለት በተለይ ደግሞ ይሄ ተጫዋች አሁን አዲስ ርዕሰ ጉዳይ እየተነሳበት ይገኛል። በርካታ የሊቨርፑል ደጋፊዎች ተከፍተውበታል። ድምፁን አጥፍቶ እንግዲህ ወደ ሪያል ማድሪድ ለማቅናት መስማማቱን ተከትሎ በርካቶች አሁን እንደ ከሃዲ ነው እያሰቡት የሚገኙት። ለ21 ዓመት በሊቨርፑል ቤት እንደመቆየቱ ድምፁን አጥፍቶ ያን ያህል መስራቱ ይህን ያህል ሴራ መጎንጎን አልነበረበትም እና ለእሱም ይሆን ሽኝትም አያስፈልግም እያሉ በርካታ ጉርምርምታዎች ይሰማሉ። እንግዲህ ትሬንት አሌክዛንደር አርኖልድም ቢሆን በ2022/23 የውድድር ዘመን ጊዜ ጀምሮ እንግዲህ በርካታ ግቦችን አስቆጥሯል። ወደ 7 እንደ ተከላካይ እንደውም እሱ በጣም ብዙ እድሎችን የሚፈጥር ተጫዋች ነው። ብዙ አሲስት ያደረገም ተጫዋች ነው። ከግብም ባለፈ ደግሞ እንዲሁ በግብ ረገድ ተሳትፎ ያለው ተከላካይ መሆኑን ተከትሎ እንግዲህ እነዚህ ተከላካዮች በርካታ ግቦችን ያስቆጠሩ ተከላካዮች ሆነው ተመዝግበዋል። ሁስኮርድ እንዳጋራው መረጃ መሰረት ፎሎ በማድረግ ቤተሰብ እንሁን። መልካም ጊዜ፣ ይመቻል። ካለፈው የውድድር ዘመን ጀምሮ ሃይስት ሬት የተሰጣቸው ሴንተር ባኮች እነዚህን ይመስላሉ። 7.11 ቨርጂል ቫን ዳይክ በተለይ ደግሞ በዘንድሮው የውድድር ዘመን ምናልባት ዋንጫውን የሚያነሳው አምበል እሱ ነው እየተባለ ይገኛል። ምናልባት አዲስ የሚፈጠር ነገር ከሌለ በስተቀር በዚህ ሰዓት የሊጉ ሻምፒዮን ሊሆን የሚችለው ቅርቡ ክለብ ለዋንጫው የቀረበው የበለጠ ሊቨርፑል እንደመሆኑ እንዲሁ 7.07 የተሰጠው ደግሞ ጄምስ ታርኮውስኪ ነው። ይሄ ተጫዋች ከበርንሌይ ከመጣ ጊዜ ጀምሮ እንግዲህ በኤቨርተን ቤት በተለይ እንደመጣ አካባቢ ያን ያህልም ነበረ፣ ግን በዘንድሮ የውድድር ዘመን ላይ ጥሩ ጅማሮን እያከናወነ ነው። ጥሩ ነው ፐርፎርማንሱ ማለት ይቻላል። ለማንኛውም ግን ይሄ ሴንተር ባክ ከዚህ በፊት እንደውም በርንሌይ በጣም ውድ ዋጋ ሁሉ ሲጠይቅበት የነበረው ተከላካይ መሆኑ አይዘነጋም። 6.96 ገብርኤል ማግሃሌሽ ብዙ ጊዜ ስራው በዊሊያም ሳሊባ ይሸፈንበት ይሆናል። ዊሊ ሳሊባ ወይም የፈረንሳያዊ ተጫዋች መቼም የበርካቶችን አይን ይስባል። ከዛ ባለፈ ደግሞ እንግዲህ በርካታ አድናቆቶች ከጎረፉ ለዊሊ ሳሊባ ሊሆን ይችላል እንጂ ግን ደግሞ የገብርኤል ማግሃሌሽ አበርክቶት እጅግ በጣም አስገራሚ ነው። እኔ ደንቀኛል ይሄ ብራዚላዊ ተጫዋች። ምክንያቱ ደግሞ አንደኛ የራሱን ስራ ብቻም አይደለም፣ ይሄ የሴንተር ባክነት ሚናውን ብቻ ሳይሆን አልፎ አልፎ ግቡን የሚያስቆጥርበት መንገድ የአጥቂዎቹንም ሚና እስከ መሸፈን የደረሰ ብቃትን የሚያሳይ ሌላኛው ተከላካይ ነው። ለማንኛውም ይሄ ተጫዋች 6.96 ነው የተሰጠው። የእሱ አጣማሪ ዊሊያም ሳሊባ 6.86። ስለዚህ ተቀራራቢ ነው ሬታቸው። በተለይ ደግሞ ሁለቱ አብሮ በሚሰለፉበት ሰዓት አርሰናል ምን አይነት ተከላካይ መስመርን እንደገነባ ታውቁታላችሁ። የምነግራችሁ አይደለም፣ በፕሪሚየር ሊጉ ላይ የሚታይ እውነታ ስለሆነ። ዳንበርን ከኒውካስትል እንዲሁ ይሄ ተጫዋችም ቢሆን እንግዲህ ያው በኒውካስትል ቤት ውስጥ ረጅሙ ተጫዋች ማለት ነው። በተለይ ከኤቨርተን ከብራይተን ይመስለኛል ካልሳሳትኩ የመጣው ይሄም ተጫዋች ጥሩ የሚባል ተከላካይ ነው። በተለይ ደግሞ ይሄ እንግሊዛዊ ተከላካይ 6.86 ያህል የተሰጠው ሌላኛው የተከላካይ መስመር ተጫዋች ነው ማለት ነው ዳንበርን። እሱም ቢሆን በኒውካስትል ቤት ውስጥ ጥሩ የሚባል ጊዜ ነው እያሳለፈ የሚገኘው። ለማንኛውም ግን ካለፈው የውድድር ዘመን ጀምሮ እንግዲህ ጥሩ ሬት የተሰጣቸው ሴንተር ባኮች እነዚህ ናቸው። ከ50 በላይ ጨዋታዎችን የሚያደረጉ ተጫዋቾች እንደመሆናቸው ማለት ነው። ሁስኮርድ እንዳጋራው መረጃ መሰረት ፎሎ በማድረግ ቤተሰብ ነው። መልካም ጊዜ ይመቻል። ካለፈው የውድድር ዘመን ጅማሬ አንስቶ እንግዲህ በአታኪንግ ሰርድ ላይ ፖሴሽንን ወን ካደረጉ ተጫዋቾች መሀል እንግዲህ የአርሰናል ሁለቱ ተጫዋቾች ተቀዳሚውን ስፍራ ይዘዋል። 59 ጊዜ ፖሴሽንን ወን ያደረገው ተጫዋች እንግዲህ በአታኪንግ ሰርድ ላይ ማርቲን ኦዴጋርድ ሆኗል ማለት ነው። በተለይ ደግሞ ማርቲን ኦዴጋርድ ወይም ይሄ ኖርዌያዊ ተጫዋች የአርሰናል ካፒቴን መሆኑን ተከትሎ በተለይ ከቡካዮ ሳካ ጋር የነበራቸው ጥምረት እጅግ በጣም አስገራሚ ነበር። ምናልባት የዘንድሮውን የውድድር ዘመን ላይ የሁለቱን ጥምረት እንዳናይ ካደረገን ነገር አንዱ የቡካዮ ሳካ መጎዳት እና እንዲሁ ደግሞ የማርቲን ኦዴጋርድም እንደተጠበቀው አለመሆን። ከዛ ባለፈ በክለብ ውስጥ የገባው የጉዳት ዜናዎች፣ የጉዳት ትርምስ መፈጠር ምናልባት የሁለቱን ተጫዋቾች ጥምረት እንዳናየው አድርጎ ይሆናል እንጂ ግን ባለፉት የውድድር ዘመናት ላይ የሁለቱ ጥምረት በጣም አስገራሚ ነበረ። ቡካዮ ሳካም 56 ጊዜ እንግዲህ የተጋጣሚ አታኪንግ ሰርድ ላይ ፖሴሽንን ወን ያደረገው ተጫዋች ሆኗል ማለት ነው። እንዲሁ ደግሞ ብሩኖ ፈርናንዴዥ በማንቸስተር ዩናይትድ ቤት ውስጥ ምናልባት በደካማው ዩናይትድ ውስጥ ግን ጠንካራው ተጫዋች ማለት እንችላለን። እሱም ቢሆን 54 ጊዜ እንዲሁ ፖሴሽንን ወን ያደረገው ሌላኛው
ተጫዋች ነው ማለት ነው። የማንቸስተር ዩናይትድ ተጫዋች ነው ማለት ነው። እና እንግዲህ በተጋጣሚ አታኪንግ ዞን ውስጥ ኳስን የበለጠ ፖሰስ ያደርጋሉ ወይም ደግሞ ባለ ንብረት ናቸው ማለት ነው። ባለ ኳስ ናቸው ማለት ነው። እዛ ቦታ ላይ የማሸነፍ ንጻሪያቸው፣ እዛ ቦታ ላይ ኳሱን የመያዝ ንጻሪያቸው ከሌሎች ወይም ከተጋጣሚ ተጫዋቾች የተሻለ ነው ማለት ነው ባጭሩ።